መሸፋፈን የሚባል ነገር አላውቅም። እንደውም ማለት ነው ከዚህ በፊት ምን አለኝ በጣም ትልቅ እንትን ስትረስ ውስጥ ነው ተጨናንቆ ምናምን ህፃን ልጅ ናት ብላችሁ እንዳታስቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንግዲህ በጣም ረጅም ጊዜ የቆየው ነው መሰለኝ። ገና 3 ቀኔ ነው ምናምን ነው እንደዚህ ከመጣሁ፣ ግን በቃ በጣም ረጅም ጊዜ የቆየው ነው መሰለኝ። በጣም ትናፈቃላችሁ። እንግዲህ ሳላስበው እዚህ ሚዲያ ላይ ብገባም አሁን ግን በቃ በየጊዜው ያለውን ነገር እያሳወቅኳችሁ ነው፣ እየተከታተልኩኝ ነው። በሱመያና በሰኢድ መሀል ያለውን ነገር እንዲፈታ ታውቃላችሁና በጣም ረጅም ጊዜ የቆየው ነው መሰለኝ። በጣም እውነትም በጣም ነው የምትናፈቁት። እና ሰላም ናችሁ አይደል? እኔ በጣም ደህና ነኝ። እንግዲህ ባለፈው ለታ ሱመያን እዚሁ ነግሬያት ነበረ፣ አስተላልፌላት ነበረ መልእክት፣ አንድ ቻንስ ስጩ ለሰኢድ ብዬ ያለውን ነገር ተረጋግታ በጥሞኗ ለሷም ለሰኢድም ለልጆቿም ስትል እንድታሳየው ወይ ደግሞ ያለውን ነገር እንድትፈታ አንድ ድል ስጩ፣ አንድ ነገር በዩ፣ ጥያቄም ካለሽ ማድረግ ያለበትንም ነገር ካለ ጠይቂውና አይሆን የሚል ከሆነ ትተያለሽ፣ ልጆቹንም አታሳዩም ብዬ ተናግሬ ጠይቄ ደርሷት እንደገና እሷም መልስ ሰጥታለች። አስባበት ወስና ምንድነው እሱ እንግዲህ እስኪ እንየው፣ አብረን ቪዲዮን እንየው። አልገባውኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ ሰኢድን ለማለት ቃል የምገባው አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንድዘርግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሃል እጠይቃለሁ፣ ያ ወንድ ልጅ የማን ነው? ሰኢድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው አልከኝ አይደል? የምፈልገው ልንገር። ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከሷ ምንም ጉዳይ የለኝም። ልጁ ይመርመር ጻሩ ማለት ነው። ካንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት ዲኤንኤ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው ዩቲዩብ ላይ። የዛን ጊዜ ልጁ ያንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለህ አስመርምሩና ልጁን ቪዲዮ ቀርጸሽ ላኪልኝ። በጣም ቀላል ነው። ማንም ፈልግ ሰው ለጓደኞች ነፍሰው ነው የምታውቀው። እዛ በጓደኞች በፈለግከው ሰው በማንም ይሁን ልሙም ዋናው የወረቀት የምርመራ ወረቀቱን ነው ማለት ነው ፈልገው። ግን እዚህ ጋር እኔ ለማጭበርበር ብለክ ማለት ነው ወላሂ እኔ ለማጭበርበር የሆነ ሲስተም ብትሰራ ወይ የሆነ ፌክ ነገር ብትሰራ ምናምን እኔ መጀመሪያ ወረቀቱን ከማየቴ በፊት እኔ አንተ እንደዛ ብታረግ አንተም ሰው እንዳለ እኔም ሰው እንዳለ ታውቃለህ። ስለዚህ እኔም ያንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ ያንተ ወረቀት ስለደረሰ ነው ምናምን አለብ እኔም በማጣራበት መንገድ አጣራለሁ። ስለዚህ ይሄው ቃልቃሌ ነው። አሁን በሆነ ነገር መተክ ዝም ብለህ እዚህ ላይ ዩቲዩብ ላይ ወጣ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጣ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን እንዳትለይ። በቃ ባጭሩ ይሄ ራሱ አንድ ትልቅ ነገር ነው። እናመሰግናለን ሱመያ የኔ ማር። ይሄ ራሱ አንድ ትልቅ ነገር ነው። በጣም ደስ ብሎኛል። ግን ድጋሚ ካመጣ በኋላ ካሳየኝ በኋላ ራሴ ጋር አምጥቼ እንደገና አጣራዋለሁ ብለሻል። እሱ ደግሞ ላለማሳየት ያሰብሽ ይመስላል። እሱን እናይበታለን። መጀመሪያ እስኪ እሱን ያድርግ እና ሰኢድዬ ወንድሜ እንግዲህ ሰምተሃል። አንተ እንኳን ማድረግ ባችልም እዛ ሰው ልከ እዛ ልጅቷ ላይ ሰው አስልከ ልጅቷን ስለምታውቃት አንተ ልጅቷ ላይ ሰው አስልከ በማስረጃ ከዲኤንኤ መነሻው ጀምሮ ማለት ነው ከዲኤንኤ መነሻው ጀምሮ በቪዲዮ ለህዝቡ እንዲያይ ዲኤንኤውን ምኑን በቃ በማስረጃ
በደንብ ማስረጃ እንዲሆን ማለት ነው። ሱመያም እንድታምንበት ንዴቷም እንዲረጋጋ ልጆችህንም እንድታሳይ ከፈለክ ማለት ነው። በማስረጃ ልጅቷ ቪዲዮ ቀርጻ ዲኤንኤውን ምርመራ ሁሉን ነገር ለዩቱብ ዩቱብ ላይ ደግሞ መልቀቅ አልፈልግም፣ ህዝብ ይሄ ገመናዊ ነው፣ ሰው እንዲያቀብኝ አልፈልግም ካለች ደግሞ ለሱመያ በቪዲዮ ትደውልላትና በውስጥ ታሳያት፣ ሁሉን ነገር አንድ በአንድ በማስረጃ ታሳያት። ከዛ በኋላ ሱመያም ትረጋጋለች፣ ልጅህንም ታሳያለች ማለት ነው። እኔም እንደዛ ነው የምለው። ያን ነገር አድርግ፣ አይ አላደርግም፣ ይሄን ማድረግ አልችልም ብለህ ካልክ ደግሞ እንግዲህ ልጆችን ማየት አትችሉም። ሰምታ ላይ የተናገረችውን ሱመያ ያለችውን ሰምታ ደግሞ ብትናገር ራሱ ምንም አይገርመኝም። እኔ በጣም እውነት አሁን ስናገር ራሱ በጣም ሼም ይዘኛል ይሄን ነገር ማለት ነው። በጣም ትልቅ ነገር ነው በነገራችን ላይ። እንደውም ሱመያ እኔ እንዳሰብኩት አይደለም የተናገረችው። እኔ እንደውም ያሰብኩት ምን እንደሆነ ታውቃላችሁ? ፍታት፣ አዩን ፍታት፣ ከዛ በኋላ ልጆችን ታያለ ብላ ምትን ነበር የመሰለኝ። ግን ይሄ ራሱ በጣም ትልቅ ነገር ነው ሱመያ፣ እውነት ትልቅ ነገር ነው። በስሱ አርግሽለታል እና አንተ ደግሞ ይሄን ቀለል አድርግና ይሄ ቀላል ነገር ነው፣ ውስጥን የምታውቀው አንተ ነህ፣ ያደረከው የምታውቀው አንተ ነህ። ስለዚህ ነገሮችን ለማስተካከል አርግ፣ ያለችን አድርግ። ትልቅ ጥፋት ነው፣ ትልቅ ነገር ነው። አድርጋል እያልኩ አይደለም፣ ግን ትልቅ ከባድ ስህተት ነው። ደግሞ እኔ ታውቃለህ የሆነ ነገር በእንደዚህ አይነት ነገር መደበቅ፣ መሸፈን፣ መሸፋፈን የሚባል ነገር አላውቅም። እንደውም ማለት ነው ከዚህ በፊት ምን አለኝ፣ በጣም ትልቅ እንትን ስትረስ ውስጥ ነበረ ማለት ነው። በጣም ተጨናንቆ ምናምን በጣም የሆነ ጊዜ ላይ በቃ እኔ እንደውም በእንደዚህ ያልተጠራጠርኩትም የሚገርማችሁ ማለት ነው። በእንደዚህ ጭራሽም አላሰብኩትም። በእንደዚህ አይነት ነገር ችግር ይፈጣል ብዬ አንድ ቀንም አስቤ አላውቅም። እና ግን በጣም ስትረስ ውስጥ ነበር በጣም ማለት ነው። እኔ እውነቱን ነው የምናገረው። እና ምን ሆነ ነው ምናምን ነገር ሳይድዬ ምንድነው በሰላም ነው ያለ ችግር አለ ስለው አይ ይሄ እንዲህ ነው ብዬ ማስረዳት አልችልም፣ ግን በጣም ትልቅ ችግር ውስጥ ነኝ ያለሁት፣ ስትረስ ውስጥ ነኝ ያለሁት። ከእሷ ጋር ሆኖ ነው የምነግራችሁ ይሄን ነገር፣ ከእሷ ጋር ሆኖ ማለት ነው። እዛ የመን እንዴ ምን ሆነ ነው ምን ተፈጥሮ ነው ምናምን ነገር። እኔ እህት ነኝ፣ ለእኔም ታወያየኛለህ፣ ለእኔ ትነግረኛለህ። እኛ ቤተሰብ ነን። ምንድነው የሰው ልጅ እኮ ያጠፋል። ምን ይላል ደግሞ ትዳር ውስጥም ሰው ያጠፋል። የፐርፌክት የሆነ ትዳር የለም። እና ምንድነው ያለውን ነገር ንገረኝ አልኩት እንደ እህት ቀለል አድርጌ። እሱ ግን ሊነግረኝ አልፈለገም። በቃ ግን አንድ ቀን እነግርሻለሁ፣ አንድ ቀን አይ አሁን አይደለም ጊዜው ምናምን ነገር። ግን በጣም የማይሆን ነገር ነው እንትን ያጠፋሁት፣ ማይሆን ነገር ነው የሰራሁት፣ በቃ ማይሆን ነገር አድርጌያለሁ ይለኛል። እና ይሄ ነገር ብቻ እንዳይሆነ ያለ ረቢ፣ ይሄ ነገር ብቻ እንዳይሆነ እውነት ሆኖ እንዳይገኝ እኔ የምፈራው እሱ ነው። እኔ ትንሽ ተጠራጠርኩኝ እንደዚህ አይነት ነገር በቃ እንትን ሲል መጨረሻ ላይ በጣም ውስጤ ሁሌ ነው የሚጠራጠሩና ግን ይሄ ነገር እኔ እንጃ። ይሄ ነገር ከሆነ እኔ ራሴ ነኝ እውነቱን መጥቼ የምናገረው። ወይ ደግሞ ሆኖ ከተገኘ የራስ ልጁ ያንተ ነው ከተባለ ተመርምሮ ዲኤንኤ ያስመርምረ ኢንሻአላህ ይሄ ልጁ ያንተ ነው ከተባለ ማለት ነው እንኳን አይደለችም ሱመያ ልጆችንን ብቻ መከልከል እኔ ራሱ አላውቅም። እኔ ራሱ ስሜን አጠራኝ፣ ስሜን ማለት ነው ሰኪ ብለህ ስሜን አጠራኝ። ምክንያቱም በትዳር ላይ ሌላ ነገር አድርገህ ለዛውም በእስልምናችን በጣም የተከለከለ ነገር በትዳር ሌላ ነገር አድርገህ ልጅ እስከ ማምጣት ደረጃ ከደረስክ አታስበው። አላውቅም፣ ይቅርታ ወንድሜ አላውቅም። ለሱመያ ብዬ ሳይሆን ለሀቄ ለነፍስዬ ለሩሄ ብዬ ስለሆነ ደግሞ እኔ አይመቸኝም እንደዚህ። በጣም የሚደብረኝ በቃ እንዴት ይሄ እኮ ትልቅ ነገር ነው እውነት እንዴ፣ በጣም ትልቅ ነገር ነው። ሱመያ እውነት አላት። እንኳን አይደለም ልጆቹን ልታሳየ እኔ ነኝ ተባብሬያት ከዛ ሀገር መንቅሬያት እዚህ እኔ ጋር አመጣታለሁ፣ እዚህ ጀርመን ማለት ነው ከነ ልጆቿ ከነ ጀሙ ጋር እዚህ አመጣታለሁ። አይገርምህም? እና ያለችን አድርግ። በውስጥ መጨረስ ፈልጋለሁ ካለች ልጅቷ ለሷ ነገራት፣ በውስጥ ተጨርስ። አይ አሻፈረኝ አልችልም ይሄን ነገር ማድረግ ካልክ ምንም ማድረጋችን ሱመያዬ የራስ ጉዳይ ነው ሰይድዬ። እና ይሄን ነው ልል የምችለው። እኔ እየጠበቅንህ ነው እንግዲህ
ኢንሻአላህ እስቲ ይሳካል ብዬ አስባለሁ። ነገሮችን ቀለል ባለ መልኩ እንዲሆን እፈልጋለሁ። ቀለል ባለ መልኩ እንዲሳካ ነው ምኞቴ፣ የህዝቡን ምኞት እናንተን ስለሚያውቃችሁ ከመጀመሪያችሁ ጀምሮ እስካሁን ድረስ ማለት ነውና አላህ ያሳካው። እና ሱመያ ደግሞ ልጆቹ ታውቃላችሁ በጣም ቤት ውስጥ ሁሌ ቤት ውስጥ ነው የሚቀመጡት የሱመያ ልጆች እነ ጀሙ ማለት ነው። ቤት ውስጥ በቃ ሰው አያውቁ፣ ለሀገሩ አዲስ ናቸው፣ ለሰፈሩ አዲስ ናቸው። ከልጆች ጋር አይጫወቱ። አንዴ ሱመያ አንዴ ጎንደር ስትል፣ አንዴ እዛ ስትል፣ አንዴ እዛ ስትል፣ አንዴ የመን ስትል ልጆቹ ራሱ ክርትታሉ። እንዴት እንደሚያሳዝኑ በቃ እንዴት እንደሚያሳዝኑ። ከኛ ጋር መሆን ይፈልጋሉ። ቤተሰብ ራሱ የልጅ ልጆች ሌሎችም አሉ። በቃ በጣም ነው የምንፈልገው ልጆቹ እኛ ቤት ራሱ እንዲመጡ፣ እንዲውሉ፣ እንዲጫወቱ፣ ከሰው ጋር ኮንታክት እንዲያደርጉ ደግሞ ያስፈልጋቸዋልም ልጆች ናቸውና እባክሽ ሱመያዬ ልጆቹንም አታረቂያቸው። ነገሮች እንዲፈታ ምለው ለዚህ ነው፣ ለልጆቹም ሲባል። በእናንተ ምክንያት ልጆቹ መሰቃየት የለባቸውም። ለዛ ነው ልጆቹ በጣም የሚያሳዝኑት። በተለይ ደግሞ ስለ ሰኢድ ሲሰሙ ጀሙ በጣም ነው የምታውቀው። ሕፃን ልጅ ናት ብላችሁ እንዳታስቡ። በጣም ነው የምታስተውለው። በጣም ብታይ ቆቅ ናት ልጅቷ ማለት ነው ጭንቅላቷ። ሰኢድዬ ዛሬ ነገ ሳትል ልጆችን የምትወድ ከሆነ አድርግ ያለችን ነገር ቶሎ ብለህ አድርገህ እኛንም ቤተሰቦችንም አስደስተን ህዝቡንም ደግሞ አስደስተን ሱመያንም ንዴቷን አረጋጋላት። ልጆችንም በሰላም ታያለህ ማለት ነው። ይሄን ነው ማስተላለፍ የምፈልገው እና ተመልካቾቼ ደግሞ በጣም በጣም ነው የማመሰግነው ለምትሰጡኝ አስተያየት፣ ለምትሰጡኝ ኮሜንት፣ ለሱመያ ያላችሁ ነገር፣ ለሰኢድ ወንድሜ ሁሌ ነው የምናገረው። እጅግ በጣም ነው የማመሰግነው። እናም ደግሞ ሁሌ እንዲየመጣው እንዳናግራችሁ ከፈለጋችሁ ኮሜንት አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብም አድርጉልኝ እና ምክንያቱም በቃ አንዴ ገብቼበታለሁ። ይሄው እንደዚህ እየመጣሁኝ እነግራችኋለሁ ያለውን ነገር ምናምን። ቀስ በቀስ ደግሞ ብዙ እንጮታለን፣ ብዙ እንነጋገራለን። እስካሁን ካያችሁት ቪዲዮዎች በሙሉ ዋና ፖይንቷን ነው ማወራላችሁ። ብዙ አላወራም፣ አልችልበትም። እንደውም አሁን ትንሽ አይን እያወጣሁ ነው። የሀገሬ ልጆች በቀጣይ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ።